አለቃዬ የማን እንደሆነ አላውቅም፣ ግን አንድ ሰው ቦርሳ ጥሎ ሄዷል፣ በውስጡ 10,000 ብር አለ በማለት እየተናገረ እንግዲህ በዚህ መልክ ቦርሳውን ሲሰጠው አለቃውም በቃ እሺ ችግር የለውም እዚህ እኔ ጋር ይሁን፣ ሰው መጥቶ የሚጠይቅ ካለ ንገረኝ በማለት እንግዲህ ለዚህ ለጥበቃው ተናግሮ ጥበቃው ተመልሶ ይወጣል። በዚህ ጊዜም ከዚህ ከፊት ለፊት ካለው ሰራተኛ ጋር እየተነጋገረ እያለ አንድ ስልክ ይደወልለታል። ስልኩን ካነሳ በኋላ በስልኩ የደወለው ሰው የሚያውቀው ሰው ነበርና ይህ ሰውም እዚህ ጋር ቦርሳውን ጥሎ እንደሄደና በውስጡ ደግሞ 15,000 ብር እንዳለ ይናገራል። ያንተ ቦርሳ ነው ብሎ ከጠየቀው በኋላ እሺ ምንም ችግር የለውም ቦርሳው እኔ ጋር ነው ያለው መተ መውሰድ ትችላለህ በማለት ተናግሮ ፊቱን ጨለም አድርጎ የሚነጋገረውን ንግግሩን የተመለከተው ይህ ከፊት ለፊቱ ያለው ምንድነው የተፈጠረው በማለት ይጠይቃል። እንዴት ሊሆን ይችላል? እሱ እኮ 15,000 ብር ነው በዚህ ቦርሳ አለ ብሎ የሚናገረው። ታዲያ እንዴት ነው ጥበቃው ደግሞ 10,000 ብር ብቻ ብሎ የተናገረው በማለት ሲናገር ይህ ሰራተኛውም እንደዚህ ይላል። መቼም ያንተ ጓደኛ ውሸት እየተናገረ አይደለም። ደግሞ ይህንን ደሃ ጥበቃ እንዴት ነው የምናምነው? ይህንን ያደረገው በእርግጠኝነት እሱ ነው። አስብ እስኪ ድህነቱን እኮ ለመቀየር ይህንን እንደ ትልቅ እድል ይጠቀማል እንጂ በፍጹም ይህንን አይተውም። እሱ ነው የወሰደው በማለት እንግዲህ እጅግ በጣም አሳዛኝ የሆነውን ፍርድ በዚህ ጥበቃ ላይ ይፈርዳል። ይህ ሰው እስኪ አንድን ጥያቄ ልጠይቃቸው። እንደውም የዚህ ምድር ፍርድ በአብዛኛው ጊዜ የሚያደላው በድሃና በተቸገረው ላይ እንደሆነ ሁላችሁም ታውቃላችሁ። እስኪ ማን ነው ይህንን ገንዘብ ወስዷል ብላችሁ የምታስቡት? ይህ አለቃው ወይስ ይህ ሰራተኛ? ጥበቃው ወይስ ቦርሳውን ያስቀመጠው ሰው እየዋሸ ነው? ሐሳባችሁን አስቀምጡ። የእናንተ ግምት ምንድን ነው? በፓርት 2 ይህንን ያደረገውን ሰው አሳያችኋለሁ። በእንዲህ መልክ ለሚፈጸሙ ደግሞ እጅግ በጣም አሳዛኝ ለሆኑ ተግባሮች በቂ የሆነ ትምህርት ይኖረኛል። ሁላችሁም ፓርት 2 በሉልኝ እስኪ። ወዳችኋለሁ።